ከቤታችን ሚዲያ ሳምንታዊ የዓለም ዜናዎችን በዓለም በሳምንቱ ፕሮግራማችን ይዘንላችሁ ቀርበናል። ገጻችንን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን የቤታችን ሚዲያ ቤተሰብ ሁኑ። በዛሬው ቆይታችሁ ባሳለፍነው ሳምንት ሀገራችንና ዓለማችን እንዴት እንደሰነበቱ ትታዘባላችሁ። አሁን በቀጥታ ወደ ዝርዝር ዜናዎች እናልፋለን። ከዜናዎቻችን ጋር መልካም ቆይታ ይሁንላችሁ። ባሳለፍነው ሳምንት ከተሰሙ አበይት ዜናዎች መካከል የመጀመሪያው የኢትዮጵያ የ2018 በጀት ዓመት ረቂቅ ወደ 2 ትሪሊዮን ብር የሚጠጋ ሆኖ በሚኒስትሮች ምክር ቤት መጽደቁ ነው። ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ የተወሰነውም ባሳለፍነው ሳምንት ነበር። ይህ ረቂቅ በጀት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ የሚውል መሆኑ ተገልጿል። የሚኒስትሮች ምክር ቤት ዛሬ ባካሄደው 47ኛ መደበኛ ስብሰባ ረቂቅ በጀቱን ወስኖ ለሕዝብ ተወካዮች ምክር ቤት አስተላልፏል። በ4 ኪሎ ብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቅ የክብር ኒሻን ቢሊዮነሩ ቢልጌት ተሸለሙ። ጠቅላይ ሚኒስትር አብይ አህመድ ይህን ሽልማት ለቢልጌት በሰጡበት ወቅት ባደረጉት ንግግር ይህ የክብር ኒሻን ሽልማት የቢሊንዳ ጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ያበረከታቸውን አሻጋሪ ስራዎችና ታላላቅ በጎ ተጽዕኖቻቸውን ለማክበር የፈጸምነው ነው ብለዋል። የሰላም ሚኒስትር መሐመድ እድሪስ ትላንት በሰጡት ጋዜጣዊ መግለጫ በኢትዮጵያ ሁሉም አካባቢዎች አስተማማኝ ሰላም ለማስፈን በመንግስት ውጤታማ ተግባራት መከናወናቸውን ገልጸዋል። በአማራ ክልል ከ2 ዓመታት በፊት ከነበረው ሁኔታ የተሻለ የሰላም አየር መኖሩን፣ በክልሉ የሚገኙ 22 ዞኖችና የዞን ከተሞች ሙሉ በሙሉ ሰላም መሆናቸውን ለመንግስት ቅርበት ላላቸው የሀገር ውስጥ የመገናኛ ብዙሃን ተናግረዋል። በተለያየ ጎራ የተሰለፉ ፖለቲከኞችን በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ እናካሂዳለን አሉ በውጭ ሀገራት የሚገኙ የኢትዮጵያ መንግስት ተቃዋሚዎች። በሀገሪቱ በተለያዩ አካባቢ ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይተዋወቁ ለመጀመሪያ ጊዜ በበይነ መረብ ተገናኝተው መንግስት በየአካባቢው ከፍቷል ያላቸውን ግጭቶችን ጨምሮ የጦርነት ዝግጅቶች እንዲቆሙ ለመቃወም ቀጠሮ መያዛቸውን የዝግጅቱ አስተባባሪዎች አሳውቀዋል። ጦርነትን ከመቃወም ጎን ለጎን ሰላም እንዲመጣ ጥሪ ማቅረብ የፕሮግራሙ ዓላማ እንደሆነ የተነገረለት ይህ መድረክ ቅዳሜ ግንቦት 30 2017 ዓ.ም 11 ሰዓት ላይ ጀምረዋል። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ መወሰኑ ያሳለፍነው ሳምንት ሌላኛው አበይት ዜና ነበር። ውሳኔው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ ሆነው። ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ተገልጿል። ኃላፊዎቹ የመረጃው እውነትነት ምን ድረስ እንደሆነ የሚያጣራ ኮሚቴ ከሁለቱም ወገን ሰይመው መኪኖቹ እንዲለቀቁ አድርገዋል። ሌተናል ጀነራል ፕሬዝዳንት ታደሰ ወረደ ከጉምሩክ እውቅና ውጭ የሚደረግ ፍተሻ የከለከሉበት ደብዳቤ በትግራይ ክልል የተሰራጨው በዚሁ ባሳለፍነው ሳምንት ነበር። ከጉምሩክ እውቅና ውጭ የፍተሻ ኬላዎችን ማቆም እንዲሁም ተሽከርካሪዎችን በገመድ ዘርግቶ በማገድ መፈተሽ ፍጹም የተከለከለ መሆኑን አስታውቀዋል። ግንቦት 25 ቀን 2017 ዓ.ም በጻፉት ይፋዊ ደብዳቤ በየደረጃው የሚገኙ የጸጥታና የሥራ ኃላፊዎች ትዕዛዙን በጥብቅ እንዲያስፈጽሙ አሳስበዋል። ሕገወጥ ኬላዎችን በማስወገድ የጉምሩክ አሰራሮችን ስርዓት ለማስያዝ እንዲሁም በሕዝቡ ላይ የሚደርሰውን እንግልት ለመቀነስ ያለመ ውሳኔ መሆኑንም ገልጸዋል። አምነስቲ ኢንተርናሽናል በመንግስት ቸልተኝነት በግጭትና በአየር ንብረት ለውጥ ሳቢያ በድርቅ በተጎዳቸው ትግራይ የሕዝቡ የዕለት ተዕለት ኑሮ በሕይወት የመቆየት ወይም አለመቆየት ትግል ሆኗል ሲል የዓለም የአካባቢ ቀንን አስታኮ መልእክት አስተላልፏል። በጦርነት በግጭቶችና በመፈናቀል ሳቢያ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ንጹህ አየር፣ የመጠጥ ውሃና መሬትን ጨምሮ
ደህንነቱ የተጠበቀ ጤናማ አካባቢ ተነፍገዋል ብሏል። መንግስታት የሰዎችን ውሃ የማግኘት መብት እንዲያረጋግጡ ድርጅቱ ጠይቋል። አዲስ የተመሰረተው የዲሞክራሲያዊ ስምረት ትግራይ ፓርቲ ሶሊዳሪቲ ፓርቲ ህወሓትና ኢህአዴግ በዓለም አቀፍ ደረጃ ይቀርብባቸው የነበሩ ትችቶችን የሚያርም ርዕዮተ ዓለም እንደሚከተል የፓርቲው የውጭ ግንኙነት አስተባባሪ ፕሮፌሰር ክንድያ ገብረ ሕይወት የገለጹት ባሳለፍነው ሳምንት ነው። ፕሮፌሰር ክንድያ የፓርቲው ርዕዮተ ዓለም የዜጎችን መብትና ነጻነት የሚያከብርና የሚያስጠብቅ እንዲሆን ገልጸዋል። በትግራይ ባለው የደህንነት ስጋት ላይም ጊዜያዊ አስተዳደሩ ችግሩን ለማቃለል እንደሚሰራ ተስፋ እንዳላቸው ተናግረዋል። የስምረት የኮሚኒኬሽን ኃላፊ አቶ ረዳይ ሀለፎም ፓርቲው በትግራይ ከጦርነት በኋላ የተፈጠሩ ችግሮችን በአዲስ አስተሳሰብ ለመፍታት መቋቋሙን አስረድተዋል። ከኤርትራ ጋር ያለው የክልል ግንኙነት በፌዴራል መንግስት በኩል መሆን እንዳለበት አጽንኦት ሰጥተው መርህ አልባ ግንኙነት ሰላማችንን ያደፈርሳል ሲሉ ህወሓት ከድርጊቱ እንዲታቀብ ጠይቀዋል። ይህ በእንዲህ እንዳለ የቀድሞ የህወሓት ከፍተኛ አመራርና የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በአቶ ጌታቸው ረዳና ጓዶቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን አስታውቀዋል። ወይዘሮ ኬሪያ ይህንን የተናገሩት በትግራይ ክልል ከሚንቀሳቀስ አንድ ሚዲያ ጋር በነበራቸው ቆይታ ሲሆን በትግርኛ ቋንቋ ሲናገሩ አዎ ስምረት ፓርቲ ውስጥ እኔም አለው ሲሉ ተደምጠዋል። ሀገር በቀሉ ሂውማን ራይትስ ፈርስት ኢትዮጵያ የተባለው የሰብአዊ መብት ተሟጋች ድርጅት የኢትዮጵያን መንግስት በሰብአዊ መብቶች ጥሰት ሊከስ መሆኑን ያሳወቀው ባሳለፍነው ሳምንት የመጀመሪያ ቀናት ላይ ነበር። የተቋሙ ዳይሬክተር አቶ ተስፋለም በርሄ እንደገለጹት ይህ ክስ የመፈናቀሉን አስከፊ ሁኔታ ወደ ሕግ ለማቅረብ ወሳኝ እርምጃ ነው ብለዋል። ተፈናቃዮች ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆን ወደፊት የምናየው ይሆናል ብለዋል። ዳይሬክተሩ አክለውም ተፈናቃዮችን በፈቃዳቸው ወደ ቤታቸው እንዲመለሱ ማድረግ የሀገራችን መንግስት እንዲፈጽመው በአፍሪካ ህብረት የካምፓላ ስምምነትና በኢትዮጵያ ህገ መንግስት በግልጽ የተቀመጠ ግዴታው ነው ብለዋል። በመጨረሻም መንግስት ተፈናቃዮችን በመመለስ አስቸኳይ እርምጃ የማይወስድ ከሆነ ድርጅታቸው በእነዚህ ህጋዊ መሰረቶች ላይ ተመስርቶ ክስ ለመመስረት እንደሚገደድ ሂውማን ራይትስ ፈርስት ኢትዮጵያ የዶክተር አብይን መንግስት አስጠንቅቋል። ከአዲስ አበባ በ130 ኪሎ ሜትሮች ርቀት በሚገኘው በደብረ ብርሃን ከተማ 3 መጠለያ ካምፖች ውስጥ የሚኖሩ ከ24000 በላይ ተፈናቃዮች ከፍተኛ ችግር ውስጥ መሆናቸውን ለአሃዱ የተገለጹት በዚህ ባሳለፍነው ሳምንት ነው። ከኦሮሚያ ክልል ተፈናቅለው ከ3 ዓመት በላይ በካምፖቹ የኖሩት እነዚህ ዜጎች የሸራና የፕላስቲክ መጠለያዎቻቸው በፀሐይና በዝናብ ብዛት መበላሸታቸውን ተናግረዋል። የካምፑ አስተባባሪ እንደገለጹት መጠለያዎቹን ለማሻሻል የተደረገው ጥረት አነስተኛ ነው ብለዋል። መጪው ጊዜ ክረምት በመሆኑ የፌዴራል መንግስትን ጨምሮ የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉላቸው ጠይቀዋል። በተለይም 5000 የሚሆኑ ሴቶች ከምግብ ውሃና ንጽህና እጦት ጋር ተያይዞ ለተለያዩ ችግሮች እየተጋለጡ መሆኑን አሃዱ ነው የዘገበው። በማዕከላዊ ኢትዮጵያ ክልል የሀዲያ ዞን ነዋሪዎች በክልሉ መንግስት የከፋ የመልካም አስተዳደር በደል እየደረሰባቸው መሆኑን ግንቦት 12 ቀን 2017 ዓ.ም ለጠቅላይ ሚኒስትር ጽህፈት ቤትና ለተለያዩ የፌዴራል ተቋማት በአካል ተገኝተው አቅርበዋል። ነዋሪዎቹ ከሚያቀርቧቸው ዋና ዋና ቅሬታዎች መካከል የክልሉ የጸጥታ ኃይሎች ከህግ ውጭ እስር መፈጸማቸው፣ በፍርድ ቤት ነፃ የተባሉ ሰዎች ከስር አለመለቀቃቸው፣ የታሰሩ ሰዎች ወደ ፍርድ ቤት አለመቅረባቸው፣ የፍርድ ቤት ውሳኔዎች አለመፈጸማቸው፣ ለመንግስት ቅሬታ ሲያቀርቡ ጸረ ሰላም ናችሁ የሚል ስያሜ መሰጠቱና የመሬት ወረራ ቅሬታ ከተሰማባቸው ነጥቦች ጎልተው የወጡት ናቸው። የክልሉ ፕሬዝዳንት አቶ እንዳሻው ጣሰው የነዋሪዎችን ቅሬታ በተመለከተ ማብራሪያ ከመስጠት ተቆጥበዋል። የህዝብ እንባ ጠባቂ ተቋም ግን ቅሬታውን አረጋግጦ ባለሙያዎቹን ወደ ዞኑ መላኩን ገልጿል። ዘገባው የሪፖርተር ነው። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የቱርካና ሐይቅና የኦሞ ወንዝ ሙላት ኦሞራቴ ከተማ ዙሪያ ባሉ 5 ቀበሌዎች ላይ ባስከተለው የጎርፍ መጥለቅለቅ ሳቢያ ከ8000 በላይ ሰዎች መፈናቀላቸውን የወረዳው ምክትል አስተዳዳሪና የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኡመር ናኩዌ ለአዲስ ስታንዳርድ የገለጹት ባሳለፍነው ሳምንት ነበር። ኃላፊው
የአካባቢው አፈር ለምነት ያለው መሆኑ ለውሃው መስፋፋት ምቹ ሁኔታ ፈጥሯል ሲሉ ጠቅሰው ፍሰቱ በዚሁ ከቀጠለ ኦሞራቴ ከተማ ሙሉ በሙሉ በውሃው የመጥለቅለቅ ስጋት ውስጥ ትገባለች ብለዋል። የጎርፍ መጥለቅለቁ በቀላሉ እየተዛመተ እንደሚገኝና የመሬት መሰንጠቅ አደጋም እየተከሰተ መሆኑን ሌላኛው የአካባቢው ነዋሪ ገልጸዋል። ተፈናቃዮችም አስቸኳይ እርዳታና ድጋፍ እንደሚያስፈልጋቸው አሳስበዋል። የደረሰው ጉዳት ከባድ በመሆኑ ገና እያጣራን ነው ያለው ደግሞ የብለን ወረዳ ፖሊስ ጽሕፈት ቤት ነው። ልክ ከማለዳው 12 ሰዓት ላይ ከተማው በተኩስ ተናወጠ ያሉት የዓይን እማኙ ከዛም ፀጉራቸውን ሹርባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማው ገቡ። በከተማው መስቀለኛ መንገድ መበታተን ጀመሩ። ታጣቂዎቹ በከተማው መስቀለኛ መንገድ ላይ ሆነው ይመዳደቡ ነበር። ከቦታ ቦታም ሲዘዋወሩ ሰልፈኛ ነበር የሚመስሉት። ወደ ፖሊስ ጣቢያ፣ አድማ በታኝ ፖሊሶች ወዳሉበት ካምፕ፣ ወደ ቴሌ፣ ወደ ባንክ፣ ወደ ሞባይል ቤቶች እየተኮሱ ነው የሄዱት። ታጣቂዎቹ የንብረትና የጥሬ ገንዘብ ዘረፋ ፈጽመዋል ተብሏል። ከ4 ሰዓት በኋላ ተኩስ ጋብ ሲል ሁሉም ከየቤቱ ወጣ። በየቦታው የሞተውና የቆሰለውን መሰብሰብ ጀመርን። የቆሰሉት ወደ ሆስፒታል ወስደናል። የሞቱት ከ18 በላይ ይሆናሉ። ከነዚህ ውስጥ አንድ አመራር፣ አንድ ባለሀብት፣ አንድ ወርቅ ቤት ሰራተኛ የማውቃቸው ሞተዋል። ከዛ በተጨማሪ ፖሊሶችና አድማ በታኝ ፖሊሶች ሞተዋል ብለዋል። እኚሁ የከተማው ነዋሪ ከሳምንት በፊት ጀምሮ ሸኔ እንደሚገባ ወሬ በከተማው ሲናፈስ ነበር፣ ግን አሉባልታ ነው ዝም በሉ እያሉ የሚያስተባብሉም ነበሩ ብለዋል። ቃላቸውን የሰጡ ነዋሪዎች ጥቃቱን የሸኔ ታጣቂዎች ናቸው የፈጸሙት ብለዋል። የታጣቂዎቹ ቁጥርም ብዙ እንደነበር ጠቅሰዋል። በተፈጸመው ጥቃት የጸጥታ ኃይሎች ሕይወት ማለፉን ጠቁመዋል። የዘረፉትን ንብረት በኤፍኤስአር መኪናና በሞተር እየጫኑ ዘና ብለው ነው ወጥተው የሄዱት ሲሉ የዓይን እማኙ ተናግረዋል። ባሳለፍነው ሳምንት የከተማችንን ደህንነት በጋራ እንጠብቅ በሚል ከአዲስ አበባ ምግብና መድኃኒት ባለስልጣን የተላለፈው ጥሪ ሌላኛው ሳምንታዊ አበይት ዜናችን ነው። በአዲስ አበባ የማሳጅ ቤቶች በሚል ሽፋን ከሕግና ከባህል ውጭ የሆኑ ተግባራት እንደሚፈጸሙ ባለስልጣን መስሪያ ቤቱ አስታውቋል። የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንዳሉት ሕጋዊ ፈቃድ ያላቸው ተቋማት ላይ ቁጥጥር ቢጠናከርም ሕገወጦችን ለመግታት ግን የህብረተሰቡ ትብብር ያስፈልገናል ብለዋል። እነዚህ አካላት በጋራ መኖሪያ ቤቶች ውስጥ በድብቅ በመስራትና በማህበራዊ ሚዲያዎች ማስታወቂያዎችን በማሰራጨት ቁጥጥራችንን ፍሬ አልባ አድርገውብናል ያሉ ሲሆን ነዋሪው ሕገወጥ ተግባር ሲመለከት እንዲጠቁመንና ቤት አከራዮች ቤታቸው ለሕገወጥ ተግባር አለመዋሉ እንዲያረጋግጡ ጠይቀዋል። በመዲናዋ የተለያዩ አካባቢዎች ላይ 24 ሰዓት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኞቹ ከተፈቀደላቸው አገልግሎት ውጪ ሌሎች ሕገወጥ አገልግሎቶችን እንደሚሰጡ ይታወቃል። የፌዴራሉ ከፍተኛ ፍርድ ቤት እስር ላይ በሚገኙ 8 የጤና ባለሙያዎች ላይ ባሳለፍነው ሳምንት ለመርማሪ ፖሊስ ተጨማሪ 8 ቀናት ቀጠሮ ፈቅዷል። የጤና ባለሙያዎቹ የታሰሩት ከጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘ ሁከትና ብጥብጥ ለማስነሳት አሲረዋል ተብለው ነው። ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ከሳምንት በፊት ገልጦ የነበረ ሲሆን የጤና ባለሙያዎች ማህበርና አምነስቲ ኢንተርናሽናል ሁሉም የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ በመጠየቅና እስሩን በመቃወም ሳምንቱን አሳልፈዋል። ከጤና ባለሙያዎች አድማ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር ባደረጉት ቆይታ የሕክምና ባለሙያዎች ባነሱት ጥያቄ ዙሪያ ምላሽና ማብራሪያ ሰጥተዋል። አብዛኛው ሐኪም ያነሳው ጥያቄ ተገቢነት እንዳለው ገልጸው ጥያቄው በመምህራን በሚዲያና ሌሎች የሥራ ዘርፎች የተሰማሩ ሁሉ የሚያነሱት መሆኑን ጠቁመዋል። ሚኒስተሩም ፖሊሶችም ወታደሮችም ሁላችንም የደሞዝ ጥያቄ አለብን፣ ለጥያቄው በሰከነና አቅምን ባገናዘበ መልኩ ምላሽ እየሰጠን መሄድ ያስፈልጋል ሲሉ ተናግረዋል። አብዛኞቹ ሐኪሞች ያቀረቡትን ተገቢ ጥያቄ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች መኖራቸውም እንደታየ ነው ጠቅላይ ሚኒስትሩ ያብራሩት። ፔሮል ላይ ፈርመው የማያውቁ የደሞዝ ጭማሪ ይደረግ እያሉ ሲጮሁ ይሰማል ያሉት ጠቅላይ ሚኒስትር አብይ ጥያቄው በውይይትና ስክነት እንጂ በጩኸት እንደማይመለስ አሳስበዋል።
የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ አሰናድቻለሁ አለ። ከገንዘብ ሚኒስቴር ያገኘነው መረጃ እንደሚያሳየው በደሞዝተኛውም ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ ተሰናድቷል። በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ ማድረጉን ሰምተናል። የኢትዮጵያ ሰራተኞች ኮንፌዴሬሽን ሌሎችም ጉዳዩ የሚመለከታቸው ባለሙያዎች በተለይ ቋሚ ደሞዝተኛው የኑሮ ጫናውን ለመቋቋም እንደሚችል የሚቆጠርበት የገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቅ መቆየቱ ይታወሳል። የኢትዮጵያ ብርና የኬንያ ሽልንግ ከዶላር አንጻር የምንዛሬ ዋጋቸው እኩል ነው። በኢትዮጵያ ከ600 ብር ጀምሮ የሚያገኝ ደሞዝተኛ የገቢ ግብር ይቆረጥበታል። በኬንያ ደግሞ የገቢ ግብር የሚቆረጠው ከ24000 ብር ደሞዝተኛ ጀምሮ ነው። በኢትዮጵያ ደሞዙ ከ10900 ብር እና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር ሲቆረጥበት በኬንያ ከ800,000 ብር ደሞዝተኛ ጀምሮ ነው 35 በመቶ የገቢ ግብር የሚቆረጠው ተብሏል። ይህ በእንዲህ እንዳለ ለአደጋ የተጋለጡ ሰዎችን በሀገር ውስጥ አቅም ለመደገፍ ከደሞዝተኛው ላይ በየወሩ እንዲቆረጥ የሚያስገድደው ድንጋጌ ተሰረዘ። የኢትዮጵያ አደጋ ስጋት ሥራ አመራር አዋጅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የአዋጁ ዋና ዓላማ አደጋን አስቀድሞ ለመከላከልም ሆነ ከደረሰ በኋላ ለመግታት በሀገር ውስጥ የገንዘብ ምንጭ ማቋቋም ነው። ለዚህም ሲባል የአደጋ ጊዜ ፈንድ እንዲቋቋም አዋጁ ይደነግጋል። ለሚቋቋመው ፈንድ ከሰራተኛው ደሞዝ በየወሩ እንዲዋጣ በረቂቁ ተደንግጎ እንደነበር ይታወሳል። ይህ ድንጋጌ ከፍተኛ የኑሮ ጫና ያለበትን ደሞዝተኛ ይበልጥ የሚጎዳ ነው በሚል በፓርላማው ተቃውሞ ቀርቦበት ድንጋጌው መቅረቱ ታውቋል። በሌላ በኩል ግን እንደ ኢትዮ ቴሌኮም ያሉ የመንግስት የልማት ድርጅቶችና ባንኮች ከአገልግሎት ክፍያ ከሚሰበስቡት ገቢ ለአደጋ ጊዜ ፈንድ ማዋጣት ይጠበቅባቸዋል። እንዲሁም ነጋዴዎች ንግድ ፈቃድ ሲያወጡም ሆነ ሲያሳድሱ ለሚቋቋመው የአደጋ ጊዜ ፈንድ የተወሰነ ገንዘብ እንዲከፍሉ አዋጁ ያስገድዳል። ኦነግና ኦፌኮ በሰባተኛው ሀገራዊ ምርጫ ላለመሳተፍ በተለያዩ አካባቢዎች የሚካሄዱ ግጭቶች ብቻ ምክንያት ሊሆናቸው እንደሚችሉ መጥቀሳቸውን ቢቢሲ ዘግቦላቸዋል። በተጨማሪም ፓርቲዎቹ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችንና የምርጫ ቅስቀሳ ማድረግ እንደማይችሉና መንግስት ከፍተኛ ጫና እንደሚያደርስባቸው ገልጸዋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱን ወደ ባሰ ትርምስ ይከታታል በማለት አስጠንቅቀዋል። የኢትዮጵያ ምርጫ ቦርድ ለሰባተኛው ዙር ሀገር አቀፍ ምርጫ ቅድመ ዝግጅት እያደረገ መሆኑንና ምርጫው በተቀመጠለት የጊዜ ሰሌዳ እንደሚከናወን ሰሞኑን ማስታወቁ ይታወሳል። በኢትዮጵያ 11 አዳዲስ ሰዎች ላይ የዝንጀሮ ፈንጣጣ መገኘቱን የጤና ሚኒስቴር አስታወቀ። የዝንጀሮ ፈንጣጣ በኢትዮጵያ መግባቱ ከተነገረበት ከግንቦት 17 አንስቶ እስካሁን ለ40 ሰዎች ምርመራ ተደርጎ በ17 ሰዎች ላይ በሽታው መገኘቱን የጤና ሚኒስቴር አስታውቋል። በበሽታው የአንድ ሰው ሕይወት ያለፈ ሲሆን አንድ ሰው ደግሞ ከዝንጀሮ ፈንጣጣ በሽታ አገግሟል። በዝንጀሮ ፈንጣጣ መያዛቸው ከተረጋገጡ ሰዎች መካከል ለ15 ሰዎች በለይቶ ማከሚያ ስፍራ የሕክምና ክትትል እየተደረገላቸው ይገኛል። ህመሙ የተገኘባቸው ሰዎች እንደ ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የንፍፊት ማበጥ፣ የቆዳ ቁስለትና ድካም፣ የጡንቻና የጀርባ ህመም ምልክቶች የሚታዩባቸው ሲሆን ታማሚዎች አካል ላይ ቁስል ካለ በቀላሉ የሚተላለፍ ሲሆን ንክኪና የቅርብ ለቅርብ ትንፋሽ ግንኙነት ዋነኛ መተላለፊያ መንገዶች ናቸው ተብሏል። የበሽታውን ምልክቶች የሚያሳይ ማንኛውም ሰው በሚገኝበት ጊዜ በአቅራቢያ ወደሚገኝ የጤና ተቋም ሪፖርት ማድረግ እንዲሁም በ9252 እና በ85 በ8335 ነፃ የስልክ መስመር የምክርና መረጃ አገልግሎት ማግኘት እንደሚቻል ተገልጿል። መድኃኒቶች ወይም የሕክምና መሳሪያዎች በሀገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዢ መፈጸም ተከለከለ። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶችና የሕክምና መሳሪያዎች የግዢ አፈጻጸም መመሪያ ይፋ አድርጓል። ከግንቦት 26 ቀን 2017 ዓ.ም ጀምሮ ተፈጻሚ በሚሆነው መመሪያ መድኃኒት ወይም የሕክምና መሳሪያ በሀገር ውስጥ አምራቾች የሚመረት ከሆነ በዓለም አቀፍ ግልጽ ጨረታ ግዢ መፈጸም እንደማይቻል ተደንግጓል። መድኃኒቱ ወይም የሕክምና መሳሪያው በሀገር ውስጥ አምራቾች የማይመረትም ቢሆን ከ3 ቢሊዮን ብር በላይ ከሆነ ከውጭ መግዛት እንደማይቻል
መመሪያው እገዳ አስቀምጧል። ከሀገራችን ወጣ ወዳሉ አፍሪካ ነክ ዜናዎች ስናልፍ በሳምንቱ መጀመሪያ መነጋገሪያ ርዕስ ይዛ ብቅ ያለችው ግብፅ ናት። ግብፅ በአባይ ውሃ አሁን እየተጠቀመች ካለችው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች። የግብፅ ጠቅላይ ሚኒስትር ሞስታፋ ማድቦሊ ትላንት ፕሮጀክቱን ይፋ ማድረጋቸውን ሮይተርስ እና አረብ ወርልድ ዘግበውላቸዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በስተ ምዕራብ አቅጣጫ በምትገኘው ጂሪያን ከተማ አቅራቢያ እንደሚሆን ተገልጿል። ፕሮጀክቱ የሚፈልገው የውሃ መጠን 4 ቢሊዮን ኪዩቢክ ሜትር እንደሚደርስ ተመላክቷል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትን የሚያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበት ነው ተብሏል። ለከተማዋ የሚቀርበውን የአባይ ወንዝ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ በማጓጓዝ በየቀኑ 10 ሚሊዮን ኪዩቢክ ሜትር ውሃ ወደ ፕሮጀክቱ ለማስገባት መታቀዱ ባሳለፍነው ሳምንት የተሰማ ግብፃዊ ዜና ነው። ይህ በእንዲህ እንዳለ የግብፅ ፕሮጀክት መበሰሩን ተከትሎ ኢትዮጵያ ከህዳሴ ግድብ ምረቃ ማግስት በአባይ ወንዝ ላይ 2 ተጨማሪ የሃይድሮ ኤሌክትሪክ ኃይል ማመንጫ ግድቦችን በአንድ ጊዜ ለመገንባት የሚውል በቂና አስተማማኝ የፋይናንስ ድጋፍ ከዩናይትድ አረብ ኤሚሬትስ አግኝታለች በሚል የግብፅ ፖለቲከኞች በየሚዲያው ሰፊ ቅስቀሳ እያደረጉ ነው። የሀገር ውስጥ መረጃ ምንጮች እንደጠቆሙት ከህዳሴ ምረቃ በኋላ በጊቤ ወንዝ ላይ የሚገነባው ጊቤ 5 እንዲሁም በአባይ ወንዝ ላይ የሚገነቡት 2 ግድቦች ማለትም የመንዳያና የካራ ዶቢ ግድቦችን የመስራት ዜና ሊበሰር እንደሚችል ተጠቁመዋል። ኬንያ ተጨማሪ 200 ሜጋዋት ኤሌክትሪክ ከኢትዮጵያ ለመግዛት ልዑኳን ወደ አዲስ አበባ መላኳን አስታወቀች። ወደ ኢትዮጵያ ያቀናው የኬንያ ልዑክ በኤሌክትሪክ ኃይል የክፍያ ታሪፍ አቅርቦት የሚከናወንበት ጊዜ የማስተላለፊያዎቹ ደህንነት አጠባበቅ ዙሪያ የመጨረሻ ስምምነቱን እንደሚፈጽም ተገልጿል። ለኬንያ የሚቀርበው ተጨማሪ መጠባበቂያ ኃይል ከህዳሴ ግድብ የሚተላለፍ ነው ሲል የኬንያው KDR TV ዘግቧል። ከ3 ዓመት በፊት ኬንያና ኢትዮጵያ ለ25 ዓመታት የሚቆይ የኃይል ግዢ ስምምነት መፈጸማቸው የሚታወስ ሲሆን ኢትዮጵያ ለኬንያ ኤሌክትሪክ በማቅረብ በኪሎዋት 6.5 የአሜሪካ ሳንቲም እንደምታስከፍል ታውቋል። ኬንያ ከጂኦተርማል ኢነርጂ 1 ኪሎዋት ለማመንጨት 20 የአሜሪካ ሳንቲም ወጪ እንደምታደርግ ተጠቁሟል። በዚህም ኬንያ ከሚያስፈልጋት 400 ኪሎዋት ኃይል በአንድ ዓመት ውስጥ $10 ሚሊዮን በግዢ ትቆጥባለች ተብሏል። ቻይና ቆሼ የቆሻሻ ማጠራቀሚያን ወደ ንጹህና አረንጓዴ ስፍራ ለመቀየር እየሰራው ነው አለች። ስፍራው በመቶ ሺህ ለሚቆጠሩ የአዲስ አበባ ነዋሪዎች የጤና ስጋት ሆኖ መቀጠሉን በኢትዮጵያ የቻይና ኤምባሲ አስታውቋል። የቻይና ኢንተርፕራይዞች ከኢትዮጵያውያን ጋር በጋራ በመሆን አካባቢውን ለማጽዳት እየሰሩ ነው ሲል ስፑትኒክ ዘግቧል። መጋቢት 2009 ዓ.ም በኢትዮጵያ ትልቁ የቆሻሻ ማጠራቀሚያ ተደርምሶ ከ100 በላይ ሰዎች መሞታቸው ይታወሳል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው የብልጽግና ፓርቲ ደጋፊዎችና ተሳዳቢዎች የኤርትራን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ኤርትራ የቀጠናው ደህንነት እንዲጠበቅ የምታራምደውን ፖሊሲ የኢኮኖሚ ደረጃዋንና እምቅ አቅሟን ዝቅ አድርገው ያያሉ ሲሉ ተችተዋል። የዚህ ሁሉ መነሻው የማይጠረቃ የባህር በር ፍላጎት ነው ያሉት የማነ በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፍ ሕግ ሲከበር መሆኑን በአጽንኦት ጠቁመዋል። የማነ ይህን አስተያየት የሰጡት መከላከያ ሚኒስትር አይሻ መሐመድ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ መሆኑን እናውቃለን በማለት በተዘዋዋሪ ፕሬዝዳንት ኢሳያስን ከተቹ በኋላ ነው። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገር ጥቅሞችን ስታነሳ ትኩሳታቸው የሚጨምር ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል።
የአብኑ የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተው ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነት የተጀመረ ይመስለኛል ካሉ በኋላ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት የመግባት ዕድል አለ ወይ ሲሉም ጥያቄያቸውን ጨምረዋል። ሚኒስትር ጌዲዮን ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። ይህ በእንዲህ እንዳለ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት ይደግፋል አሉ። በኢትዮጵያ የአሜሪካ አምባሳደር ሄርቪንግ ማሲንጋ ናቸው ይህን የተናገሩት። ለአምባሳደሩ ንግግር በኢትዮጵያና በኤርትራ መንግስታት በኩል እስካሁን የተባለ ነገር የለም። ትራምፕ ኤርትራንና ሶማሊያን ጨምሮ ከ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚገድብ አዋጅ ፈረሙ። ፕሬዚዳንት ትራምፕ ዛሬ ረቡዕ አመሻሽ ላይ የፈረሙት አዋጅ የብሔራዊ ደህንነት ስጋትን ለመቀነስ በሚል ከእነዚህ ሀገራት ዜጎች በልዩ ሁኔታ ካልተፈቀደ በስተቀር አሜሪካ እንዳይገቡ ተከልክለዋል። ሙሉ በሙሉ ዜጎች ወደ አሜሪካ እንዳይገቡ የታገደባቸው 12 ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ሲሆኑ በከፊል ገደብ የተጣለባቸው 7 ሀገራት ዜጎች ደግሞ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ናቸው። የአፍሪካ ህብረት የፕሬዝዳንት ትራምፕ አስተዳደር በአንዳንድ የአፍሪካ ሀገራት ላይ ያሳለፈውን የጉዞ እግድ ውሳኔ የተቃወመው የአሜሪካንን እገዳ ተከትሎ ወዲያውኑ ነው። ህብረቱ ባወጣው መግለጫ ሚዛናዊ አካሄድና ገንቢ ውይይት እንዲደረግ ጠይቋል። መመሪያው በአፍሪካና በአሜሪካ መካከል ያለውን የግለሰቦች ግንኙነትና የንግድ ልውውጥ ይጎዳል ብሏል። የአፍሪካ ህብረት የአሜሪካንን ሉዓላዊ መብትና የዜጎችን ደህንነት እንደሚያከብር በመግለጫው ጠቅሷል። አሜሪካ ቀደም ሲል በቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ላይ ለተሰነዘሩ ውንጀላዎች ይፋዊ ይቅርታ ጠየቀች። በአሜሪካ የአፍሪካ እዝ አፍሪኮም ዋና አዛዥ ጀነራል ማይክል ላንግሌይ ቡርኪና ፋሶን ለመውረር ሳይሆን ለማዳን የመጣ ነው ሲሉ በኬንያ የሰጡት አስተያየት በበርካታ የቡርኪና ፋሶ ዜጎች ዘንድ ቅሬታ አስነስቶ ነበር። ይሁን እንጂ ጀነራሉ ንግግራቸውን የግል ምልከታ እንጂ የአሜሪካ መንግስት አቋም እንዳልሆነ ገልጸው የህዝቡን ሉዓላዊነት እናከብራለን ብለዋል። በመቀጠልም ቡርኪና ፋሶ በኢኮኖሚና በመሰረተ ልማት እያሳየች ያለችውን እድገት አድንቀው ለተፈጠረው አለመግባባት ይቅርታ ጠይቀዋል። ፕሬዚዳንት ትራምፕ የሁለቱ ሀገራት ግንኙነት ዳግም እንዲጀምር መመሪያ ሰጥተው የአሜሪካ ልዑክ በዊል ስቲቨንስ እየተመራ እኛ ማንንም ለማስተማር እዚህ አይደለንም፣ ግባችን ማዳመጥና በመከባበር ላይ የተመሰረተ ግንኙነት መገንባት ነው ሲሉ ቡርኪና ፋሶ ደርሰዋል። ዩክሬን በ4 የሩሲያ ወታደራዊ ካምፖች ላይ ከባድ ወታደራዊ ጥቃቶችን ከፈጸመች በኋላ 40 የሩሲያ የጦር አውሮፕላኖች ከጥቅም ውጪ መሆናቸው የተነገረን በዚሁ ባሳለፍነው ሳምንት ነው። ከሩሲያ ጋር በሚደረገው ጦርነት ትልቁን የረዥም ርቀት ጥቃት እሁድ ዕለት ማጠናቀቋን ዩክሬን ገልጻለች። ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት 117 ሰው አልባ አውሮፕላኖች በኤስቢዩ የደህንነት አገልግሎት የሸረሪት ድር እየተባለ በሚጠራው ተግባር ላይ ተሰማርተው 34 በመቶ የሩሲያ ስትራቴጂካዊ የክሩዝ ሚሳኤል ተሸካሚዎችን መትተዋል ብለዋል። ቢቢሲ እንደዘገበው የጥቃቱን ሂደት ለማደራጀት 1 ዓመት ተኩል ፈጅቷል። ሩሲያ በ5 ክልሎች የተፈጸመባትን የዩክሬን ጥቃቶች የሽብርተኝነት ድርጊት በማለት ጠርተዋለች። ጥቃቱ የደረሰው የሩሲያና የዩክሬን ተደራዳሪዎች ባሳለፍነው ሰኞ ለሁለተኛ ዙር የሰላም ድርድር ወደ ኢስታንቡል ቱርክ በሚያቀኑበት ወቅት ነው። የዩክሬን ጥቃት በሩሲያ ላይ በተፈጸመ በ2 ቀናት ልዩነት ሩሲያ በዩክሬን ላይ በ407 ድሮኖች እና በ47 ሚሳኤሎች ጥቃት ሰነዘረች። ሩሲያ በፈጸመችው በዚህ ጥቃት ቢያንስ 5 ሰዎች መገደላቸውንና ከ70 በላይ መቁሰላቸውን
የዩክሬን ባለስልጣናት ገልጸዋል። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፏን ገልጾ ከ45ቱ ሚሳይሎች ውስጥ 36ቱን መመከቱን አሳውቋል። ከነዚህ መካከል 6ቱ ኢስካንዳር የሚባሉት ሚሳይሎች መሆናቸውንም ገልጿል። የሩሲያው መከላከያ ኃይል በመግለጫው በኬቭ መንግስት ለተፈጸመው የሽብር ጥቃት መልስ የሚሆን በምድር፣ በአየር፣ በባህር የሚወነጨፉ ሚሳኤሎችና ድሮኖችን ተጠቅመን እርምጃ ወስደናል። ሁሉም ኢላማዎቻችን ወታደራዊ ናቸው ብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ትራምፕ በዩክሬን ስራ ተከፍተው ባስተላለፉት መልእክት ሀገራቱን ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ተሰምቷል። ዩናይትድ ኪንግደም እንግሊዝ ከሩሲያ ጋር ለሚፈጠር ቀጥተኛ ግጭት እየተዘጋጀች መሆኗን የመከላከያ ሚኒስትር ጆን ሄሊ አስታወቁ። የሀገሪቱ የስትራቴጂክ መከላከያ ግምገማ ሩሲያና ቻይናን እንደ ትልቅ ስጋት ከፈረጀ በኋላ 6 አዳዲስ የጥይት ፋብሪካዎችን ለመገንባት 1.5 ቢሊዮን ፓውንድ እንደተመደበ ገልጸዋል። ይህ 2000 ስራዎችን ይፈጥራል ብለዋል። እንዲሁም በሚቀጥሉት 5 ዓመት ውስጥ እስከ 7000 የሚደርሱ የረጅም ርቀት የጦር መሳሪያዎችን ለማምረት 6 ቢሊዮን ፓውንድ መዋለ ንዋይ ለማፍሰስ መታቀዱን ነግረውናል። ሚኒስትሩ የጦር ኃይላችንን ማጠናከር ብቻ አይደለም፣ የኢንዱስትሪ መሰረታችንንም የምናጠናክረው አስፈላጊ ከሆነ የመዋጋት ዝግጁነታችን አካል ስለሆነ ነው ብለዋል። የፈረንሳዩ ፕሬዝዳንት ማኑኤል ማክሮን እስራኤል በጋዛ የፈለገችውን በነፃነት እንድታደርግ አንፈቅድም የሚል ከወትሮ የተለየ ጠንካራ ሂስ ሲሰጡ፣ እስራኤል በምላሿ ማክሮን በእስራኤል ላይ የመስቀል ጦርነት ከፍቷል ብላለች። ማክሮን ከኋላ ዘግይቶ የመጣው ጸረ እስራኤላዊ የአውሮፓ ኃይል እየመራ ይመስላል ስትል አሳውቃለች። እስራኤል በጋዛ የፈለገችውን ስታደርግ ዝም ብለን ከተመለከትን የእኛ ታማኝነት ይንኮታኮታል ሲሉ ማክሮን ለጉብኝት በሄዱባቸው ሀገራት ተናግረዋል። ስፔን የምትመራውን በእስራኤል ላይ ማዕቀብ የመጣል ዘመቻ ፈረንሳይ ይቀላቀላለሁ ብላለች። ጀርመን በበኩሏ ለእስራኤል የምንሸጠው የጦር መሳሪያ ስምምነት ጋዛ ባለ ሁኔታ ላይ ይወሰናል ብላለች። ኔተንያሁ የኮርሲካን፣ የኒው ኮሌዶሊያን፣ የፍሬንች ጉያኒን ነፃነት ከነፈገችው ፈረንሳይ ስለ ሰብአዊ መብት ትምህርት አንወስድም፣ ፍልስጤም የሚባል ሀገር እንዳይመሰረትም እስከ መጨረሻው እንታገላለን በማለት አውግዘዋታል። አሜሪካ በጸጥታው ምክር ቤት የቀረበውን የጋዛ ተኩስ አቁም የውሳኔ ሐሳብ ውድቅ አደረገች። ዩናይትድ ስቴትስ በጋዛ ቅድመ ሁኔታ የሌለውና ቋሚ የተኩስ አቁም እንዲደረግ የሚጠይቀውን የተባበሩት መንግስታት የጸጥታው ምክር ቤት ረቂቅ ውሳኔ ሽራለች። በተመድ የአሜሪካ አምባሳደር ውሳኔው የሰላም ስምምነት ለማምጣት የሚደረገውን የዲፕሎማሲያዊ ጥረት ያስተጓጉላል ብለዋል። ሰነዱ በሌሎች 14 አባላት ድጋፍ አግኝተዋል። የፕሬዝዳንት ትራምፕ የሁለተኛ ዙር ምርጫ ቀንደኛ ደጋፊና ካሸነፉም በኋላ ሹመት የተቀበለው ኤለን መስክ ከትራምፕ ካቢኔ ገሸሽ ማለቱን የተናገረው ባሳለፍነው ሳምንት ነው። አስከትሎ የፕሬዝዳንት ዶናልድ ትራምፕ የግብርና የወጪ ሕግ አሳፋሪና ጸያፊ ነው ሲል አጣጥሎታል። የባለብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ኤለን ባሳለፍነው ሳምንት ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ይህን ሕግ ለማጽደቅ ድምፃቸውን የሰጡ ያሳፍራሉ ሲል ጽፏል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ሲሰራ ቆይቷል። ይህ በእንዲህ እንዳለ እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር ሲል ኤለን መስክ፣ ትራምፕ በበኩላቸው እኔና ኤለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ብለዋል። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባት የ3.62 ትሪሊዮን ዶላር ዕዳ ይጨምራል በሚል ከተቃወመ በኋላ ነው። ኤለን ባለፈው በተደረገው ምርጫ ከ300 ቢሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ደግፏል። ኤለን መስክ ፕሬዝዳንት ትራምፕ በኮንግረሱ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚልን ጽሑፍ ሲያጋራ
ፕሬዚዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኤለን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የየራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን መስክ በኤክስ፣ ትራምፕ ደግሞ በትሩዝ መልስ ሲመላለሱ ከራርመዋል። የኤለን መስኩ ድርጅት ቴስላም ካለመግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነውን የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀን አጥቷል። የአሜሪካ የተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አላግባብ ወጪ እያወጡ ነው በሚል በከፊልና ሙሉ በሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑ ተገልጿል። የኢራን ጠቅላይ መሪ ቴህራን በዝቅተኛ ደረጃ ዩራኒየም እንድታበለጽግ የሚያደርጋትን የተሻሻለውን የኒውክሌር ስምምነት ውድቅ ማድረጋቸውን ገልጸዋል። አሜሪካንን እብሪተኛ ማለታቸውም ተዘግቧል። አያቶላ አሊ ካሚኒ እንደገለጹት ዩራኒየም ማበልጸግ ማቆም ማለት 100% ከሀገሪቱ ጥቅም ጋር የሚጻረር ነው ሲሉ ተከራክረዋል። የኢራን መሪው አስተያየት የመጣው አሜሪካ አዲስ የኒውክሌር ስምምነት ለማድረግ ሐሳብ ካቀረበች ከጥቂት ቀናት በኋላ ነው። ለመጀመሪያ ጊዜ የቀረበው የስምምነት ረቂቅ ቴህራን የዩራኒየም ማበልጸግ ትኩረቷን ለጊዜው ወደ 3% ለመቀነስ ከተስማማች ዩራኒየምን ማበልጸጓን እንድትቀጥል ይፈቅዳል። እርሱም ለሲቪል ጥቅም የሚውል መሆን አለበት ይላል። ኢራን ግን ስምምነቱን ውድቅ አድርጋለች። ሁለት የቻይና ዜጎች የዩናይትድ ስቴትስ ባለስልጣናት አደገኛ የስነ ሕይወት ተዋሲያን ያሉትን ፈንገስ ወደ አሜሪካ በማስገባት ክስ ተመስርቶባቸዋል። ያንኩዊንግ ጂያን እና ዙ ያንግ ሉይ የተባሉ ሴትና ወንድ ቻይናውያን በማሴር ህገወጥ ዕቃዎችን በማስገባት ሐሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መክሰሱን የሚቺጋን ጠቅላይ አቃቢ ሕግ ቢሮ አስታውቋል። የ34 ዓመቱ ዙ ያንግ ሉይ ፈንገሱን በዲትሮይት አየር ማረፊያ በማስገባት የ33 ዓመት ፍቅረኛው በምትሰራበት በሚቺጋን ዩኒቨርሲቲ ቤተ ሙከራ ለማጥናት ሙከራ ማድረጉን የክስ ዝርዝሩ ያስረዳል ሲል ቢቢሲ ዘግቧል። ፋሳሪየም ጋራሚኒየረም የተባለው ፈንገስ የስንዴ፣ ባቄላ፣ በቆሎና ሩዝ ሰብሎችን ሙሉ በሙሉ የሚያጠፋ በሽታ የሚያስከትል ሲሆን ምግብ ላይ ሲገኝ ደግሞ የጉበት ጉደት ያስከትላል። ፈንገሱ በሳይንስ ጽሑፎች እምቅ የግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቢ ሕግ ገልጿል። ውድ አድማጭ ተመልካቾቻችን የዛሬውን የቤታችንን ዓለም በሳምንቱ ዜናዎች በዚህ ፈጸምን። አብራችሁን ስለቆያችሁ እያመሰገንን ገጻችንን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን የቤታችን ሚዲያ ቤተሰብ እንድትሆኑ በአክብሮት ተጋብዛችኋል። መጪው ጊዜ ሰናይ ሳምንት ይሁንላችሁ። ቸር ያሰማን።